ሮዛ እየተቀደመች ይመስላል። ሔዋን ላይ የሆነ ጉለት ክፍተት ፈልጋ በሱ ለማስፈራራት እናም የሆነ ችግር የሌለበት ሰው የለም ችግሯን ካወቅኩ በኋላ እኔም በዛ ይዛታለሁ ብላ አስባ ነበረ። ግን ያ ነገር የተሳካላት አይመስልም። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ሔዋን በጣም ደስ የምትል ለዴቭ የምታስብለት እናም የምታፈቅረው እሱም ቢሆን በስስት የሚያያት የሚያስባት አጠገቡ ሆና ባለማቀፉ ከሷ ጋር ባለመሆኑ የሚጸጽተው የት እንደነበረች ለምን እንደተለየችው እናም ደግሞ ምክንያቷ ምን እንደሆነ እንኳን ሳያቅ የልጅነት ፍቅሩ አብሮ አደጉ ተለይታው ነበረ። ግን በአጋጣሚ መታለች። ለምን መጣች? እናስ እሷን ከሷ ጋር መሆን ያልቻልኩት ለምንድን ነው? ሮዛስ እየበደልኳት ወይም ደግሞ እየማገጥኩባት ነው ወይ? ለምንስ እውነቱ አልነገርኳት? ለምንስ መደበቅ አስፈለገ ብሎ ራሱ እየወቀሰ ነው። ከሔዋን ጋር አለመሆኑም ደግሞ በጣም ያሳስበዋል። ምክንያቱም ከሷ ጋር መሆን ደስታ ይሰጠዋል። ልቡም ደንግጦ ተሰምቶት የማያውቀው ስሜት ተሰምቶታል እና ያን ስሜት ከውስጡ እንዲጠፋበት አይፈልግም። ግን ሌላ ችግር ደግሞ አለ። ሚስት አለችው። ከሷ ጋር መሆን አይችልም። እናም ባንቴሮ ደግሞ ከዚህ በፊት ዴቭን የሚያሳድድ ዴቭ ጠላቴ ነው ብሎ የሚያስብ ሰው ነበረ። ምክንያቱም ደግሞ ሮዛ ነቅጦኛል አስገድዶ ወስዷታል ብሎ ስለሚያስብ አብሮት ከሆነ ከተሰበረ እግሩ ከተሰበረ በኋላ እንግዲህ እግዚአብሔር ልቡን ሊያቃናው ነውና ብሏልና እንግዲህ በልቡ በጭንቅላቱ በትክክለኛ መንገድ ሲያስበው ሮዛ መጣችበት እንጂ አልሄደባትም። አስገድዳው ሳይሆን ፈልጋና አጥምዳው ነው ከሱ ጋር የሆነችው። እናም በምን አይነት ሁኔታ ዴቭን ከዚህ ተንኮለኛ ላላቀው እኔንስ ከጸጸቴ እንዴት ልዳን እንዴት አድርጌ ልንገረው ብሎ የሚያስብ ሰው ነው። ዴቭ የተተኮሰበት በቢላውም ሊወጋው ያስበው ሰው ነበረ። ዴቭ ግን በምላሹ እሱን ለማሳከም እግሩን ቆሞ እንዲሄድ ለማድረግ ከብዙ ሰዎች ጋር ውጭ ካሉ ዶክተሮች ጋር እየተጻጻፈ ለሱ እንግዲህ መከታ እየሆነው ነው። እና ያ ነገር በጣም እያሳሰበው ነው። ክፋት በፍቅር ሲመልስለት ማለት ነው። እና ባንቴሮ በጣም ጸጸት ውስጥ ነው። እንዴት አድርጌ ልንገረው? አሁንም እየሸወድኩት ይመስላል። እናም ደግሞ ከነገርኩት ደግሞ ብሎ ያስባል። ሮዛ ደግሞ በጭራሽ መንገር የለብህም፣ አያሳክምህም። አንተም ብትሆን ጎዳና ትወጣለህ። እኔን ብቻ አይደለም የምወጣው አንተንም ይዤ ነው የምወጣው። አንተን አሚን ብሎ የሚያሳክምህ ይመስልሃል ወይ ብላዋለች። እሷ አሁንም ቢሆን ከተንኮል መንገዷ ከስተቷ አልተማረችም። አንደኛ ባንቴሮ ባሏ ሆኖ እያለ ሌላ ተጨማሪ ባል ዴቭን አግብታለች። ዴቭንም ቢሆን እንደ ባል ሳይሆን የምታደርገው በስራው ሁላ እንቅፋት እየሆነች እናም ደግሞ የተጎዳች ህይወት የገፋትን ልጅ ወደ ቤቱ በማምጣቱ በእሷ ምክንያት ብዙ ነገር ስታደርገው እሷንም ወደ ውጪ ልትልካት ፕሮሰስ ጀምራ እንግዲህ በህጋዊ መንገድ ከበረሃ አስመልጦ አምጥቷታል። እናም ያ ነገር እንደ ስህተት ሳይሆን እያንዳንዱ ነገሮችን እየያዘች እሷ ላይ ያደረገ ጥፋቶች ናቸው ብላ የምትቆጥር ሰው ናት። ትልቁ ስህተት የሰው ልጅ ስህተት ጥፋቱ አለማመን ነው። እናም ጥፋቷ አታምንም። ዛሬም ቢሆን ሰዎችን አፋቸው እንዲዘጉ በተንኮልና በወጥመድ መያዝ ነው የምትፈልገው። እንግዲህ ስራውም ላይ እንቅፋት ሆና ከሰዎች ጋር ተደራድራ ብር ተቀብላ ሰዎች አስገድላ ፕሮጀክቱም እንዲቋረጥ አድርጋ ነበረ። ግን ሳይቋረጥ ቀርቶ ሰዎቹ እየመጡ ነው። እናም ቀናት እየጠበቀ ነው። ሉሊትም ስራ አግኝታ እንግዲህ ከሰዎቹ ጋር ስራ እየሰራች ነበረ። የሰራችውም ስራ ግን አጥፍታባታለች። ሉሊት ጨርሻለሁ ብላ ተቀምጣለች። እንግዲህ ሰዎቹ የሚመጡበት ቀን ላይ ፕሬዘንት ማድረግ ወይም ማቅረብ ነው የሚጠበቅብኝ ብላለች። ሮዛ ግን የእሷንም መውጣት መስራትም አልወደደችም። ፍላጎቷ ምን እንደሆነ ራሱ አይታወቅም። እናም የእሷንም ስራ እንቅፋት ሆናባታለች፣ አጥፍታባታለች። ሔዋን በተቃራኒ ደግሞ
ስኮላር አግኝታ ውጭ ሀገር ሄዳ የተማረች ሰው ናት። ግን አንድ ጉለቷን ለመሙላት ሌላ ጉለት የፈጠረች ሰው ናት። በብቸኝነት የተጠቃች ወንድም ነበራት። ወንድሟም የት እንዳለ አታቅም፣ አውርታውም አታቅም። ሌላ ደግሞ ብቸኝነት ሲያጠቃት ሌላ ሱስ ውስጥ የገባች ሰው ናት። እጽ ተጠቃሚ ናት። እና ያ እጽ ተጠቃሚነቷ ሮዛ እስካሁን ድረስ አልተደረሰችበትም። የሆነ ነገር ሲሰማት እንግዲህ ራሷን መደበቅ ስትፈልግ ሔዋን እጽ ትጠቀማለች። ሉሊት በበኩሏ ሔዋንን ብዙ ነገሯ ከዴቭ ጋር እያመሳሰለቻት ነው። አስተዋይነቷ፣ አርቆ አሳቢነቷ፣ ጥንካሬዋ፣ ብልሃቷ ሁላ ዴቭን ይመስላል። እናም ከዴቭ ጋር ብዙ የሚያመሳስላችሁ ነገር አለ ብላለች። ሔዋን ክፍተቶችን እየፈጠረች ነው። ከሮዛ ጋር ካምፓስ ይተዋወቃሉ። እናም ጓደኛዋ ነበረች። ባንቴሮ ደግሞ የት እንደምታውቀው ጠፍቶባት ነበር። በስተመጨረሻ ግን አግኝታዋለች። ሮዛን ሊፈልግ ካምፓስ ሲመጣ እናም የጋራጅ ቱታ ለብሶ ነበረ የሚመጣ እና በዛ ነው ያስታወሰችው። እና የሮዛ ፍቅረኛ ዴቭ ቤት ውስጥ ሁለቱም ዴቭ ላይ እየተጫወቱ መሆኑን እንግዲህ ደርሳበታለች። እነግረዋለሁ ካልሆነ ንገሩ ብላ አፋጣ ይዛቸዋለች። ባንቴሮ በእንደዚህ አይነት መልኩ አይደለም እንድትነግሩ የምፈልገው፣ እኔ እነግረዋለሁ ግን ጊዜው አሁን አይደለም ይላል። ሮዛ ደግሞ አይ ማንም መንገር የለበትም እሱ ይሄ ነገር መስማት የለበትም ባይናት። ሔዋን ግን ቆርጣለች። እንግዲህ ልክ ጠዋት ሲወጣ አቅፋው ናፍቆቷን ለመወጣት ስትል ዴቭ ግን አስቦ አሰላስሎ ማድረግ የለብኝም ሚስቴን እየካድኳት አይነት ስሜት ነው የሚሰማኝ፣ ይሄ ስህተት ነው፣ ይሄ ስሜት ከውስጤ ማጥፋት አለብኝ ብሎ ወስኗል። እሷ ግን ሌላ ስሜቷ ተቀስቅሶባት፣ ፍቅሯ ተቀስቅሶባት ማለት ነው እንግዲህ እሱን ማቀፍ አብራው መሆን ፈልጋ ጎትታ ስታቅፈው እሱ ግን ማድረግ የለብንም ይሄ ስህተት ነው፣ ይድሮ አይደለም ብዙ ነገር በመካከላችን ተፈጥሯል ብሎ ሲላት አይ ሮዛን ታውቃታለህ ወይ? እንዴት ነውስ የቀረብካት? እንዴት ነው የተዋወቃችሁት? ብላ እንግዲህ ጥያቄ ጀምራለች። ሮዛ በበኩሏ ሔዋን የታለች ዴቭ ሴት ነው ብላ ስትጠይቅ እንግዲህ ዴቭ ወደ ስራ እንደወጣ ሔዋን ቀድማ ወጥታ እንደነበረ ሲነገራት ሮጣ ወጣለች። ሚስጥሬ አባከነችብኝ፣ ሚስጥሬ ነገረችብኝ ብላለች። እየሮጠች ወጣለች። ብትችል ሁለቱም ማጥፋት ካልሆነ አንዳቸውን ማጥፋት ነበረ እቅዷ፣ ግን ተቀድማለች። እናም ሔዋን ፊት ለፊት ሚስትህ አታቃትም አጭበርባሪ ናት ብላ ልትነግረው ስትል ሮዛ ደረሰችባቸው። ሮዛ ዋሽቼ ካለው አው የሆነ የዋሸሁህ ነገር አለ ብላ ልታወራ ስትል ነው ድራማው ያለቀው። እንግዲህ በቀጣይ ክፍል እንደ ሌላ ጊዜ ጥፋቷን ሸፋፍና በጩኸት ታልፈው ይሆን ወይስ ዴቭ ነቅቶባት አስመሳይነቷ ጭምብሏ ተገፎ ትጋለጥ ይሆን? አብረን የምናየው ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ቆይታ። ባባይ